ወርቄ እዚህ አለች እንዴ? ወርቄን አስገቢያት፣ ወርቄን አስገባት የምትሉት አለች። ወርቄ ሰክራ ነው እንደዚህ የመጣችሁ? ሰክራለች። እንደ ልማድሽ አረቄሽን ጠጥተሽ፣ ይሄ የዮዳ ቤት አይደለም የኢትዮጵያዊ ቤት ነው። አረቄሽን ጠጥተሽ እዚህ ልግባ እንዳትይ። አንቺ አረቂያም ማለት ነው። አረቄሽን እየጠጣሽ እዛ ዮዳ ቤት እየገባሽ የሰው ማንነት ተሳደቢ። አንቺ አረቂያም ማለት ነው። ይሄ የሮማን ተሰማ ቤት እንጂ አረቂያም የማንነት ክራይሲስ ያለበት እኔ ቤት ሊገባ አይችልም። በኢትዮጵያዊነቱ የሚተማመን የእንትን ስሜት የሌለው ይሄ የዝቅተኛ ስሜት የሌለው ሰው ነው እኔ ጋር የሚገባው። በኢትዮጵያዊነቱ የሚያምን ሳትጠሩ አቤት የሰይጣን ጎረቤት ቴዲ አፍሮ አልጠራችሁ አቤት ብላችሁ የመጣችሁ ሳትጠሩ ማታ ማታ አረቄሽን እየጠጣሽ እኛ ከእንዳንቺ አይነቱ ጋር ልናወራ አንችልም። አረቄኛ የምናውቀው የጨዋ መጠጥ ነው። አንድ ሆድ ቁርጠት ሲያመው የሚጠጣ ነው። ጠጅ የጨዋ መጠጥ ነው። አንድ ተጠጥቶ በክብር አንቺ ያገኘው ብለሽ ትግፍ ያለሽ አንቺ እንደነዚህ ያጋ አስገቢያት የምትባችሁ የታባታችሁ ነው የቤት የምትገባው እሷ አጋስስ ማንነት እሷ ባለገች ብዬ እኔ የኦሮሞን ሕዝብ አላስቀይምም። ቢኮዝ በጣም ጥሩ ኢትዮጵያዊ የሆኑ የኦሮሞ ልጆች ስላሉ እነሱን አላስከፋም። እኔ እሷ ባለገች ብዬ የማንነት ክራይሲስ የሚጫወትባት እና እቺ ደግሞ ኦሮሞ ምን እያለች ነው? ተናደው ምን እያለች እንደሆነ ግራ ገብቶኛል። እስቲ ያወር ኦኬ ያወር ሚላን ፊጉ ማለት ሰሙ ፊጉን በል እሳርከ ትግርሳ ተራበረ ነገፈ ከናቃት ቪዲዮኑ ባራሪ ባሳርታ ቪዲዮኑ ዳራርታ እኙ ሙልሳርታ ሳት ድደም ያፈከተ ሶራ አንቶ ታፊ ሶራ ለንጫው በከ ቅብረሱ ይለምታ ዘፋኞቹን እየሰደበቻቸው ነው። ዘፋኞቹን እየሰደበች ነው። እኛን ነው የምትሰድበን። እስቲ ስሙ ባራሪ ባሳርታ ቪዲዮ የሚላች ሲሳርታ ተሪ አሲት ኦርቶዶክስ ሆነሽ ዘረኛ ነህ። እኛን ነው እንደምትሰድበው። ምን አባሽ ነው የምትርገፈገፊው? ሲቢጣ ተደክቲ ማን ይሰማሻል? አንቺን ኦሮሞኔ እኮ ቴዲን እያሞገሰች መስሎኝ ነው። ማን ይሰማሻል? በደህና ጊዜ ኦሮምኛ አልሰማም እኔ። ተመስገን ጌታዬ አለመስማቴ። ምን ይሳደሙ አናቅም። በግድ በአማርኛ እንደሚነ ልትመጣ ነው መሃል ገባን ልንሄድ ነው ልንመጣ ነው የሚል ዘፈን በአማርኛ ሲዘፍኑ በማይፈልጉት ቋንቋ እንሰማለን። ከዛ በተረፈ ይሄኛው ኦሮምኛ እየተንገፈገፈች ቴዲ ትላለች። ምን እንደምትል በኦሮምኛ እኔ አልሰማትም። እኔ እኮ ደህና ነገር የተናገረች መስሎኝ የመጣሁት። ምን ያንገበግብሻል? የማንነት ክራይሲስ የሚያጠቃችሁ ዝቅተኛ ስሜት እኮ በጣም ከባድ ነው። እንዴት ሰው አይንቀባረር? ምንድነው ሳይጠራችሁ? አቤት ቴዲ እኮ አልጠራችሁም በግድ። መንግስቱ እኮ የብልጽግና መንግስት በገዛ እጁ እኮ ነው ማስታወቂያ ሰራለት። ንግግር ላድርግ አታርጋለው ተከለከለ ተባለ። ምን ቢሆን ነው ብለን ጆሮአችንን አቁመን ሐሙስ መጠበቅ ጀመርን። ታዲያ መንግስቱ አይደለ ከዛ ከወጣም በኋላ አርፎ መቀመጥ ሲችል እየሄደ ያስራል። ዘፈን ሰማ ተብሎ የሚታሰርበት ሀገር ኤርትራ በምንጣሟ እንዴ! ኢሳያስ አፈወርቅ በምንጣሙ ያው ናቸው እኮ። ለነገሩ ቀለበት ሲደራረጉ አልነበር? ተጋብተው አይደል? ቀለበት ሲደራረጉ ነበር። አንድ አይነት ናቸው። ያም አንድ ነገር ካረጋችሁ ዘመድ ካላችሁ ዘመዳችሁን አንቆ እስር ቤት ይከታል። አንድ አይነት መንግስት ሆነ። ምን ጉድ ነው! በስመ አብ ወወልድ ወመንፈስ ቅዱስ። ዘፈን ተሰማ ተብሎ እስር ቤት የሚከተትበት የአዲስ አበባ ልጅ መከራውን የሚከፍለው ማን ነው? ጉራጌ እየሰደበች ነው የምትሉ? ይቺ ጉራጌ እየሰደበች ነው። እስቲ ቆይ እንስማ። እሱ ነው ኮ ሚላ እጋስ ሚላ ቲቦ በተኒቲ ቦቱሊካ ፍራተኒ ካተ በጣ ኦፍ ገሰ ታልባተን በአቤት አካዋኒ ህዝቢ ሁማታ ኦሮሞ ቢጀራ ጠረገ ካሰት ወይ አከን ቦምቢ ወይ ተኳሰቲ አከን ለሚታው ቦምብ ተጣለ እያለች ነው። ቦምብ ተጣለ። ማን ነው ሰው ያስገባው?
ሮሚ ተሳስቶ ነው ያስገቡኝ መሰለኝ። አስወርጂና ብቻሽ ነው ሮሚ። ቴንክ እንዴት ነህ? ሰላም ነህ? ማን ያስገባክ? እንጃ ሮሚዬ፣ እኔ ዝም ብዬ ያዳመጥኩሽ ነበረ እኮ። ቆይ አንዴ ሞዴሬተሮችን ለቅሜ ላባራቸው። አንተ መግባት ችግር የለም። እኔ ታውቃለህ በጣም ነው የምወድህ። ኧረ ሮሚዬ ምንም የሆነች ልጅ አስገብተው አሰደቡኝ። ስለዚህ ሞዴሬተር የሚባል ከዚህ ቤት እኔ ያዳመጥኩሽ ታች ነኝ ሮሚዬ እህቴ። ችግር የለም። እኔ አባት ላስማ ያስፈልጋል። የአዲስ አበባ ልጆች እየታሰሩ እኮ ነው እንዴ? ላስን እኮ ዮናስ ቤት ተገናኝ ከዮናስ ጋር አንድ ላይ ምናምን ክፈቱ ግቢና ዮናስ ጋር ምናምን ታረቋቸው። ኧረ ከዮኒ ጋር ጸብ የለኝም። ምን እርቅ ነኝ። ዮኒ እኔ ምን አድርጎኝ እሱ ባይኖርልን እኮ እሱ ነው አሁን እኮ ወጥሮ ያዘልን። ያጉቱ አፍልቆ ያጉቱ እሱ ነው ዋነኛው ሰው ለሰው ደም ያቃባው ዋነኛው አሜሪካ ተቀምጦ የተንኮሉ ምንጭ እሱ ነው። የዮዳ የሚባል ጉቱ ቦርጫሙ እሱ ተዋዝም ባለው ዋነኛ በታገራ ኢትዮጵያዊ የግደሉት ይሰሩት ሲል ነበር ትናንት እሱ ቤት ቁጭ ከታች ያዳመጥኩት ነበር። ቴዲ አፍሮን አይደል? እስቲ ታሰር እሱ ተማመንባትን ስራ እናሳጠዋለን። ጣሊያን ሀገር ሄደ ቦርጭን አስመና ሀጂ ቆልቸውን ያስረዝማሉ። አንተ ለሆድ ለቦርጭ እንኳን ማጥፊያ የለህም። ሮሚዬ ምን አለ መሰለሽ ከገባ አይቀር ትንሽ ልናገር። ኧረ ተናገር። እኛ እንኳን ተናግረናል የሚሰማን አተን ነው እንጂ ይሄ መንግስት ኢትዮጵያን ሊያሻግር ኢትዮጵያን አንድ ስቴፕ ሊያረጋ አይደለም የመጣው። ከመጀመሪያ እኛ ስንቃወም ጁንታ የሚለው ስም ተለጥፎብን ስንታሰር ስንገረፍ ተናግረናል። ይሄ መንግስት ኢትዮጵያን ቀስ በቀስ እያደረገ እየከፋፈለ ብቻውን ሊበላ አገዛዙ። ይሄ መንግስት ማወቅ ያለብን የኦሮሞ መንግስት አይደለም። ይሄ መንግስት ራሱን የቻለ ብልጽግና የሚባል መንግስት የሁሉም ብሔር ብሔረሰብ ስብስብ ያለበት ነውረኛ ኢትዮጵያዊነት በውስጡ ስሜት የሌለው የትግራይ ህዝብ ጥላቻ ያለው የሁሉም ብሔር ጸረ ኢትዮጵያ የሆነ መንግስት ነው። ይሄን መንግስት የምታምኑት እመኑት። እኛ እየታሰርን የሚሆን ተቃውሞ ነው እዚህ ደርሰናል። ሁሉም በየቤቱ ዋጋ ያስከፈለን። ይሄ እንዳይመጣ ነበር ስንናገር የነበርን። እኛ የኢትዮጵያ አካል ሆነን በር ተዘግተን ያውላ ሰው አደናብሮ በሚዲያው አጫጫጮ ምን ብሎ ነው ያስጨፈጨፈን። ትናንት ዮናስ ቤት እየተናገረ ነበር ዲሽታጊና ሲቃወም፣ ዛሬም በቴዲ አፍሮ ላይ ዲሽታጊና መግለጫ ሰጥቷል። ሁሌም ከህዝብ ጋር መቆም አሸናፊ ነው የሚያደርገ። እኛ ወደን አይደለም ከሰዎች ጋር የተጣላ ነው ሰዎችን የምናኮርፈው ከደረሰብን በደል ነው። ሁሉም አሁን በየቤቱ እየደረሰበት ነው። ይሄ መንግስት ጨካኝ መንግስት ነው፣ ፈሪ መንግስት ነው። አንድ ዘፈን ዘፈነ ተብሎ ይሄን ያህል እና አንዳንድ ደግሞ እዚህ ቤት አንቺ ቤት የቴዲ አፍሮን ሎጎ እያረጉ አውቀው አንቺን የሚሰድቡ እኔን የሚሰድቡ አሉና ይሄንን ጨዋታ ታውቂዋለሽ። ይሄ ጌም ላንቺ አይነገርሽም። አዲስ አበባ ልጆች እንኳን ሲሸጡ ሲያስማሙ እናውቃለን። ስለዚህ እኛ አሁንም ቢሆን ጸረ መንግስት ትናንትና ወደ ስልጣን ሲመጣ እከሌ ተበድለናል፣ መሬታችን ተወርሷል፣ ከኢህአዴግ የተሻልኩ መንግስት ነኝ፣ ዲሞክራሲ ኤክሰርሳይዝ አረጋችኋለሁ፣ አንድም ጋዜጠኛ አይታሰርም፣ አንድም በማንነቱ የሚታሰር ዜጋ የለም ብሎ ፎጉሮ ሁሉም የኢትዮጵያ ሕዝብ ከጫፍ ጫፍ ከደገፈው በኋላ እንደ ኃይለኛ ጀብድ ሰርቶ ታግሎ ወይም ብዙ 17 ዓመት ዋጋ ከፍሎ የመጣ ይመስል ስልጣን እንደያዘ በኢትዮጵያኖች ስልጣን እንዳልያዘ አሁን የኢትዮጵያን ሕዝብ አንድ ሾርት ሚሞሪ ይላል፣ አንዴ ምንም አታመጡም ይላል። ትናንትና በቴዲ ላይ እንደ ቴዲ አፍሮ ያስደነገጠው ሰው የለም ምድር ላይ። አንድ ብዕርና እስክሪብቶ ዋሽንግተን የያዘው እንጂ ሽጉጥ አልያዘም። ግን አረሙን ነቅለነዋል ጉቶ ይቀረናል ሲል ነበር ትናንትና በመድረክ ላይ እያወራ የነበረው ጠቅላይ ሚኒስትሩ። እና እኔ አንዳንድ ጊዜ ልጅ ነው የሚመስለኝ። እኔ እንደዚህ አይነት ፈሪ በዓለም ላይ ይቻላል ባይዘ የፈሪ ዱላ ያገኛችሁ ቻይልድሽ ነው እንጂ ፈሪ ስለሆነ ነው እንጂ አንድም የአዲስ አበባ ልጅ ቲሸርት አርጋሃል ተብሎ መታሰር አልነበረበትም። ኢህአዴግ በምን ጣዕሙ እንዴ? እነዚህ እኮ ሁሉን ነገር ገና በ8 ዓመት ምንም ነገር ሳይዝ ከተማ አስዋብኩ ብሎ የሚመራው ሀገር እኮ የለም። አማራ ክልል ከእጁ አምልጦታል። ትግራይ ከእጁ አምልጦታል። እኛ ክልል ጨርሶ ፈጽሞ አያስበው። በሚሊዮን የጨረሰውን ህዝብ አይገዛትም። እዛው የቀረው የአዲስ አበባ ህዝብ ነው። እሱን እየቀጠቀጠ ኑሮ እያስወደደበት ከሀገር እያሰደደው አልነቃ ያለ ህዝብ አለ። እሱን በሚሞሪ ቸንጀው ዱቅ አድርገውታል። ያ ህዝብ የነቃ ጊዜ እንዴት እንደሚበላቸው ይታወቃል። አሁን ተነቅቶባቸዋል። ሁሉም ኢትዮጵያዊ ቁስሉ ላይ እየተካፈለን ሁሉም ደርሶበታል። ሁሉም የነቃውን ይሄ መንግስት መጨረሻው እንደ ስሪላንካ መንግስት የሚሆነው የስሪላንካ መንግስት ከቤተ መንግስት ህዝብ ነው ያወጣው። ህዝቡ
ከነ ታንኩ ሳይተኩሱ መቼም ያ100 ሚሊዮን ህዝብ ላይ እየተኮሰ አይኖርም። እና አንዳንድ ጊዜ የስርዓቱ ደጋፊዎች ወደ ኦሮሞ ሲከፋቸው ወደ ኦሮሞ ብብት ስር ይደበቃሉ። ምንም የኦሮሞ ህዝብ እንደኛው ቪክተም ህዝብ ነው። በወለጋ እየሞተ ነው፣ በጊንጭ እየሞተ ነው። እዚህ በገንዘብ የገዟቸው ኤሊቤተሮች አሉ እዚህ ቲክቶክ ላይ ካድሬዎች እኛን ሊያሸማቀቁ እኛን ወደ ብሔር ውስጥ ወደ ሆነ ጎሳ ውስጥ ለጥፈው ለማሸማቀቅ ይሞክራሉ። ማንም በማንነቱ ይኮራል፣ በማንነቱም አያፍርም። እኔም የኔ ማንነት ስትነካ ይደብረኛል። ሮማንም እንደዛው የፈለገ እንወለድ እንጂ እኛ እንጉዳይ አይደለንም። ቤተሰቦቻችን የመጡበት ሀገር አለ። ስለዚህ ያንን መንከሳ ሁሉም ኢትዮጵያዊ ተከባብሮ ለዚች ሀገር የሚዳኘንን መንግስት ከመጣ ነው ሊያስማማን የሚችለው እንጂ ይሄ መንግስት እያለ ተስማምተን አንሄድም። በተአምር ነው የምነግርሽ። እኔ በግሌ ከማንም ጋር አልስማማም። ጸቤም ጸረ ኢትዮጵያም ጸረ ትግራዋይም 4 ኪሎ ያለው መንግስት። እኔ ማንም ጠላት የለኝም። ጠላቴ 4 ኪሎ ያለው መንግስት ነው። እኔ ከህብረተሰብ ጋር ጸብ የለኝም። ሮማን ቤተሰቦች ጉራጌ ናቸው። አረ እኔ ከአንቺ ጋር ተጮቼ ስቄ ነው የምሄደው። ችግርም ካለ ሮሚ አጥፍተሻል፣ ይቅርታ ጠይቂ፣ አጥፍታል፣ ይቅርታ ጠይቂ ነው የምትይኝ። እንደ ወጣት እንደ ማህበረሰብ እንደ አዲስ አበባ ልጅ ግን ያንቺ ብሔር ይጥፋ ያንቺ ማንነት እንደዚህ ነው አልልም። እኔ ለምን ራሱን የሚወድ ሰው አይጠላ። ስለዚህ እኔ ስለምወድ የኔ እንዲከበርልኝ ስለምፈልግ የሰው አከብራለሁ። በመከባበር ማምን ሰው ነኝ። ይሄ ጸረ ኢትዮጵያ የሆነ መንግስት ግን ታዝበነዋል። እኛ ላይ ሁላ ዱላ ሲደርስ ይሄ እንዳይመጣ ነበር ስንናገር የነበር ነው። ይሄው አማራውን ዋጋ እያስከፈለው ነው። ነገ ኦሮሞንም እያስከፈለው ነው። ነገ ወደ ጉራጌ ይመጣል እያለ ይሄዳል። ጉራጌም በክላስተር አትደራጅም ነው እያለ ስንት ዱላ ይሞታል እኮ ሶንዶ ጉራጌዎችን በኦነግ ሸኔ እኮ እያስጨረሷቸው ነው። በየአመቱ እኮ ነው የሚያለቅሱት። ስለዚህ እኛ ብዙ ጊዜ ስድብ እኔም በተለይ በገባሁበት ቤት ለማሸማቀቅ ይሞክራል። እኔ በሚሊዮን ያለቀብኝ በጄኖሳይድ የተጠቃው አንድ ቪክተም የአዲስ አበባ ልጅ የትግራዋይ ማንነት ያለኝ ሰው ነኝ። ማንንም አልፈራም። ዳስጣለ የሚለው ታዲያ እንደውም ለትግራይ ህዝብ በትልቁ ነው እንጂ የሚገባው። ስለዚህ ይህን ስርዓት እኔ ብብት ስር ውስጥ ቁጭ ብዬ ስቃወመው ሲያስረኝ ሲገርፈኝ ታይሚንግ አመቻችቼ ያመለጥኩት ሰው ነኝ። አመት ከ2 ወሬ ነው ከሀገር ከወጡ። ስለዚህ ይህ ስርዓት እግዚአብሔር ይመስገን አልገደለኝም። ያለውበት ቦኝቶ ሆኜ እስኪነቀል እቃወመዋለሁ። የህዝብ ድምፅ ደግሞ ምን ያህል አሸናፊ እንደሆነ አብረን እናየዋለን። ይህ ስርዓት እኮ እንደዚህ አልነበረም። የዛሬ 3 ዓመት ኮንፊደንስ ነበረው። እንደፈለገ ሁሉንም ድጋፍ አግኝቶ የፈለገውን ያወራ ነበር። አሁን እኮ የለም እኮ አቅም አጥቷል። በተለይ ከቴዲ አፍሮ ዘፈን በኋላ ያ ስርዓት ተንኮታኩቷል። እኔ አይደለም ጀዋር የተናገረው ነው። እኔ አይደለም ሚልኬሳ የተናገረው ነው። የኦሮሞ ተወላጆች ናቸው። ትናንትና ሚልኬሳ እያለ ነበር። ማንም በጦር ያላስፈራራው ኃይል በሙዚቃ ሲዝረከረክ ያየነው ብልጽግና ነው ብሏል ዶክተር ሚልኬሳ። ስለዚህ ሮቢ እነዚህ ሆነ ብለው ወርደው አሁን ትናንትና አሁን ቅድም አንቺ ጋር 1 ቁጥር 2 3 ቁጥር ትጽፍ ነበር። አንድ ትልቅ ሴትዮ አለች በመቆረቢያዋ ሰዓት የሰው ማንነት የምትሳደብ። አንዴ አዶናይን እረዱላለች፣ አንዴ ጉራጌን አጥፎ፣ አንዴ አዲስ አበባ ልጅ የኮንዶም ትራፊ ነው ትላለች። እንደዚች አይነት በ50 በ60 ዓመቱ ለአፉ እንኳን ዚፕ የሌለው ስነ ምግባሩ የወረደ ከምን አይነት ቤተሰብ አንዳንድ ጊዜ መንገድ ላይ ተወልዶ ማደግና በእናት አባት ተወልዶ ፀሐይ የሞቀ ማደግ ይለያያል። እኛ ፀሐይ የሞቀን ያደግነው ከጎረቤት ጋር አብረን እየበላን እየጠጣን ያደግነው ገብቷችኋል። ስጽፍ አይቻታለሁ ከኔ ጋርም ባለፈው። አታፍረም ፋራ አያፍረም። ባይዘው የሮሚ ፋራ እኮ አያፍረም። አታውቂም እንዴ? ፋራ እኮ ደፋር ነው በጣም። እንደ ፋራ ዓለም ላይ እኮ ደፋር የለም። እኔ ባይዘው ፋራ ብሔር እንደሌለው ነው የማውቀውና እንደነዚህ አይነት ስነ ምግባር አረባ ቢሶች ሰዎችን ሺህ ሰው ይዞ እየተከተሉ ምንም አያውቁም ማለት መንጋ አላት። ስለዚህ እቺ ማንንም የኮንዶም ትራፊ የምትለው ያሳዝናል። አዲስ አበባ ውስጥ ያለ ነዋሪ ሰው ያለ ስሙ አይሰጥም። እኔ በጦርነቱ ሰዓት የተቀየምኳቸው ሰዎች አሉ፣ ግን ሁሉንም አይወክሉም። በጣም አቃፊ ህዝብ፣ ሰው በማንነቱ የማይበድል ህዝብ፣ የቤት ክራይ እንኳን አስተያየት አድርጎ የሚኖርህን ህዝብ የኮንዶም ትራፊ ብለህ መስደብ ነውረኝነት ነው። አትሊስት እንኳን የእሷ ቤተሰቦች ፈልሰው የመጡት አዲስ አበባ ነው። ገብቶሻል? ለክራይ የመጡት አዲስ አበባ ነው። አትሊስት ያንን ማህበረሰብ እስቲ ነው ድረስ እዛው ቦታ ላይ ቁጭ ብሎ የሚኖር ህዝብ ነው ማክበር ነበረባት። ግን እሷ ኦሮሞ ይወክላት ይመስል እንደዛ የምታወራው። እኛ የኦሮሞ ህዝብ አይወክላትም። እንኳን እሷን አይነችም ዘተት ማንነቷን የማታውቅ የኦሮሞ ህዝብ ባህል በጉድፍቻ እናትና አባት የሌለውን የሚያኖር ህዝብ ነው።
ለተራበ እንስሳ እንኳን አሬራ የሚያበላ ነው። ማንም አልወከላችሁም። እዚህ ጋር እንደ ኦሮሞ ዋክት የምታረጉት እኛ ነጥለን መምታት እንችላለን። ገብቷችኋል? ኦሮሞን ሊያሰድቡን እኮ ከዚህ በፊት የትግራይ ህዝብን እና የኢህአዴግ ወያኔ አንድ ነው ብላችሁ እንደጨፈጨፋችሁት እኛ እንደዛ ምናምን ሰዎች አይደለም። በተለይ ከትግራይ የመጣ ሰው አስፍቶ የሚያስብ ሰው እኛ የማንም ብሔር ጥላቻ የለንም። ስርዓቱ ነው የምንቃወም። ስርዓቱ ደግሞ የኢትዮጵያ መንግስት እንጂ የኦሮሞ መንግስት አይደለም። ራሳችሁ ነው ካላችሁት እናንተ እንደዛ ውሰዱት። እኛ የኢትዮጵያ መንግስት ነው ብለን ነው እየወቀስ ነው እየሰደብ ነው እየተቸ ነው እያማን ያለ ነው። ልክ እናንተ የኢህአዴግን እንዳወረዳችሁት እኛ ደግሞ ይህ ስርዓት ከኢህአዴግ ያልተሻለ አምባገነን በምንም ካልኩሌተር ከኔ ጋር ዲቤት አድርጎ እንኳን መልስ አይመለስልኝም። በምንም ፎርማሊቲ የኢህአዴግ እንኳን ጥሩውን ያልሰራ መንግስት ነው። ሰው በጠራራ ፀሐይ የሚገል ሰው ከሰው የሚያባላ ዘር ከዘር የሚያባላ አንድችም እንኳን ለዛች ሀገር አሻጋሪ እሱ ከመጣ በኋላ ነው ማአት ሰው የሞተው። አምባቸው፣ ሰዓረ፣ ስመኘው፣ አጫሉ ማንን ያልበለው የመንግስት እንደ ቀልድ የረሳችሁትን ሻሸመኔ ላይ ስንት ኦርቶዶክስ ነው የተበላው? ይሄ መንግስት ከመጣ የትኛው ብርሃን፣ የትኛው ፀሐይ፣ የትኛው ራእይ፣ የትኛው ለውጥ ነው የመጣ? የለም፣ ምንም አልመጣም። ከዚህ መንግስት በላይ የኢትዮጵያ ጸረ ካንሰር የለም። ይሄ መንግስት ከወረደ እግዚአብሔር ይቅር እንባባላለን። ማንም ሰው ጨካኝ ሰው የለም። በሰላምም እንኖራለን። ኤርትራን ጋብዞ የገዛ ዜጋውን የሚያስጨፈጭፍ መንግስት ብዙ ኢትዮጵያኖችን እኮ በወሬ ዲስኩር ቴሌቪዥን ይዞ እኮ ነው ፕሮፓጋንዳ ነፍቶ የትግራይን ህዝብ ሊያስገድል ሊያስጨፈጭፍ ሊያስጨርስ ያደረገው። እንደዚህ ሰውዬ እኮ ባለጌ ክፉ ሰው የለም። የገዛ ዜጋውን ጭራሽ ደግሞ ገሎ ማሙኘት ደግሞ እንደዚህ የለም። እንዴት ከአማራ ጋርና ከኤርትራ ጋር ትገጥማላችሁ ብሎ ደግሞ በጎን ይከሳል። እንደዚህ አይነት ነውረኛ የለም። እኛ በክልላችን ታጥቀን አራክፈን አባረነዋል። ለሱ የሚደመሩትን ጭምር ልከን ማለት ነው። እኛ ክልል የማይታሰብ ነው ብልጽግና የሚባል ስርዓት እኛን አጥፍቶ እኛን እንደ ህዝብ ገሎ እዛች ክልል ላይ የፈለገውን ሊያደርግ ይችላል እንጂ እኛ እያለን አያረገው። ይሄ ለአንደኛና ለመጨረሻ ጉራም ማለት አማራ ክልልም ይሄንን ለማስወገድ ነው ቀን ከሌሊት እየታገሉት ያሉት። ጉራጌም በሚችለው እንደ ኢትዮጵያዊም ወክሎ ቴዲ አፍሮ ይሄንን ስርዓት እየተቃወመ ነው ከብዙ ዝምታ በኋላ ማለት። ስለዚህ ይህ ስርዓት ሮሚ ሁላችንን የሚጠቅመን አይደለም። ቀስ በቀስ እያንኳኳ ሲመጣ አንድ ያደርገናል። የሚገርምሽ ነገር እኛ አሁንም 1.5 ብሎ ይጽፋሉ አይደለ? አም ፕራውድ እኔ 1.5 ፕራውድ ነው የሚያደርገኝ። ባርነትን የማይቀበል ህዝብ አለኝ። 1.5 ሰው ከፍሎ እየኖረ ነው። ያው የኛን ሞት ነው የሚሉሽ። ስለዚህ እኛ 1.5 ሞተን ትግረኛችንን ከፍተን ሹሩባችን እህቶቻችን እናቶቻችን ተከልክለው በጠራራ ፀሐይ አይደለች አበቤ እንዳይዘፍኑ ሹሩባ እንዳይሰሩ አለች። የ1.5 ውጤት ነው ሹሩባው። በቀል የመጣ አይደል፣ አልተፈቀደልንም። ከዛ በፊትም ያንን ከፍለን ግን ተፈቀደልን። እንደፈለግን ሰርግ እንደግሳለን፣ እንደፈለግን እንጨፍራለን። ይሄ የመጣው በትህትና አይደለም፣ በከፈልነው መስዋዕት ነው። እናንተ ለሰው መስዋዕት ሳትከፍሉ አትፈቅዱም። አንድን አርቲስት እኮ አግታችኋል። ሙዚቃውን እኮ ሰብራችሁበታል እኮ። የፍርሃታችሁ ፍርሃት እንዴ! ማንም ያውቃችሁ እኮ ነው። ይሄ እኮ ኢትዮጵያኖችን አስተባብራችሁ በአድ ሀገር ጋብዛችሁ 7 ሀገር ጋብዛችሁ ያላጠፋችሁትን ህዝብ አሁን ስታቀራሩ ማፈር ነው የሚገባችሁ። አሁንማ ወዳጅ የላችሁ። አማራም ጠላችሁ፣ ኦሮሞም በክፍሉ ጠላችሁ፣ ጉራጌም ጠላችሁ። ማን ያልጠላችኋል? ለእናንተ የተደመረ በሆዱ በመሬት የሰጣችሁት እኮ ነው አጠገባችሁ ተቀምጦ ያለው እንጂ ምንም እኮ ዜሮ እኮ ናችሁ። ዜሮ። ይኸው ሮማን ተሰማ እንኳን አትሊስት እንኳን ልቧ ሳይጨክን 50-50 የሆነች አገር ከሚፈርስ ልደግፍ ብላ እንኳን ትደግፍ። አሁን እሷ ራሱ አክትፍ አለቻችሁ እኮ። ማን ያልጠላችኋል? ስርዓችሁ ነው ያስጠላችሁ። እኔን ወዳ አይደለም ሮማ እናንተን የጠላችሁ ወይ እሷን ወድጄ አይደለም። የስርዓቱ ሂደት ነው። በየአንዳንዱ ቤት ሲያንኳኳ ሁሉም የዛ ስርዓት ጥላቻ ይመጣል። ከትናንትናው ከኢህአዴግ ውድቀት የማይማር ሰነፍ መንግስት፣ ፈሪ መንግስት፣ የተሻለ ብሎ መጥቶ የባሰ የሆነ መንግስት። ይሄ መንግስት እኔ ከፍዬ አባርረዋለሁ ከክልሌ። ወረቀት ነው እየተገናኘን ያለ ነው እንጂ እኛ ከኢትዮጵያ መንግስት ባጀት አናገኝ፣ ውክልና የለን፣ ፖሊስ ላይ ፓርላማ ላይ ምንም የለንም። እኛ ባጀት አይሰጠንም፣ የለንም እኮ እኛ እኮ በክላስተር ነው ያለነው እኮ እንደ ራሳችን በራሳችን እያስተዳደርን ያለነው። ማንም ያውቀው እኮ ነው፣ ራሱም ያውቃል። በፕሪቶሪያ ስምምነት ነበር። የ2 ዓመት ባጀትም አለቀቀኝ። አስተማሪ ክፍያ የለም። ትግራይ ወርቋን ሽጣ ነው እየኖረች ያለችው። ምንም እኛ መሬታችን ሲቆፈር ወርቅም ነዳጅም ቁልቋላም ስሳደብ ነበር። ቁልቋሉም ወደ አሜሪካ ኤክስፖርት የተደረገ በለስ እየተሸጠ ነው። ጎግል ላይ ሰርች አድርግ።
ስለዚህ እኛ ይሄንን መንግስት ጥቅማችንን ይወስዳል እንጂ ጥቅሙን አንወስድም። ከዚህ መንግስት ተገላግለናል፣ እግዚአብሔር ይመስገን። እኔ በግሌ ተገላግያለሁ ከዚህ ውሸታም መንግስት። ኢትዮጵያዊነት ስሜቴ ማንም ሀገሩን አይጠላም። ኢትዮጵያ እኛ የመሰረትናት የአፄ ዮሐንስ ልጆች ነን። የአሉላ አባ ነጋ ልጅ ነኝ እኔ። የባሻ አሎም ልጅ ነኝ እኔ። ጎራዴና ሰይፍ ይዘው ነው ኢትዮጵያን የጠበቋት። ለነጋሪ ቀባሪ አሉ። እኛ እኮ ተከራይ አይደለንም፣ አከራይ እኮ ነን። ተከራዮች ናችሁ እያስቸገራችሁን ያላችሁት። አዲስ መጪ አዲስ ኢትዮጵያዊ እንዴ! ለሮማን ኢትዮጵያዊነት የምንነግራት ለእኔ ነው የምንነግረኝ። በተለይ ለእኔ መንገር አትችልም። በጣም ነው የሚያሳፍር። ሂስትሪ ድና አንብብ። እነ ዲር ካርተር የጻፉትን መጽሐፍ። ትግራይ አክሱም ነው መነሻዋ፣ አልነጃሽ ነው። እና ሮሚ ይህንን ልጅ እኛ የኢትዮጵያ ሕዝብ ከጠበቀው ይጠብቀው። ፈጣሪ የሚጠብቀው ቀጣይ የኢትዮጵያ ሕዝብ ነው። ስራ አይፈራም እኮ እሱም። የኢትዮጵያ ሕዝብ መርጦ አልቃሽ ካልሆነ ይህንን ስርዓት ካልተቃወመ ትናንትና የትግራይ ሕዝብ ጥላቻ እንጂ የስርዓት ጥላቻ አልነበረውም ማለት ነው። ኢህአዴግን ሲቃወም ኢህአዴግን ነው ልንጥል የተቃወም ነው ሲል ነበር አይደል? ዛሬም ብልጽግናን ለመጣል ሁሉም መቃወም ካለበት ወጥቶ ይቆም። ይህን ነው የምለው ነው። ዲያስፖራው የተቻለውን እየጮኸ ነው ያለው። ይህን ነው ሮሚ፣ ስለሰጠሽኝ እድል አመሰግናለሁ። ቴንኪው የኔ ጌታ። ወንድማችን ሚላ ሰላም፣ እንደምን አመሻችሁ? አይ ቲንክ በኢትዮጵያ መሽቷል እና እንደምን አመሻችሁ ብዬ ልጀምር። ኢትዮጵያ ነህ? አይ አይደለሁም ሮሚ፣ እኔ እስራኤል ነኝ። ምናልባት ረስተሽኝ ከሆነ አላቅም። ከነ ዘኪ የሚባል ልጅ ጋር እና ሶሲ የሚባል ልጅ ጋር 1 2 3 ቻሪቲዎች ላይ ተሳትፌያለሁ። የአቅሜን ሰፖርት አድርጌያለሁ እና ችግር የለም። ኢትዮጵያ እኮ ስለሚታሰር ሰው አላስወራም ብዬ ነው። ቀጥል። አይ አክቹሊ እኔ ከፖለቲካ ነፃ የሆነ ወሬ ነው ላወራ የመጣሁት። ይቅርታ፣ ምናልባት ከአጀንዳ ውጭ ሊሆን ይችላል። ሜቢ ባገኘሁት አጋጣሚ መልእክት ላስተላልፍና ምናልባት አንቺ ቻናል ስላለሽ ይህንን ቻናል በመጠቀም ሰፖርት ታደርጊያለሽ ብዬ ስላሰብኩኝ ነው። ምክንያቱም እኔ ያው 1 2 3 ቻሪቲዎች ላይ የአንቺ ቻሪቲዎች ላይ ተሳትፌያለሁ በአቅሜ ማለት ነው። ፖለቲካ አይደለም ያወራ ነው ብራዘር። የሀገራችንን ቁስልና ህዝባችን እየተጨፈጨፈ መሆኑን የተናገሩ እኮ ፖለቲካ አይደለም። አይ እኔ አልገባኝም ብራዘር። እኛም እኮ እንዳንተ ወጣት ነን ምናምን፣ የተሻለ ሀገር ነው የምንኖረው፣ ህይወታችንን መኖር እንችላለን። ስለሚገደለው ህዝብ ማውራት ፖለቲካ አይደለም። አይ እኔ ምን ልፈልግ መሰለው እንደማለም እኔ አሁን እኔ የእናንተ አይነት ወሬ ላወራ ሳይሆን አጀንዳዬ ሌላ ነው። ስም ግንባታ አረግሽዋ ወደ ሀሳቤ ልመጣ ነው የመጣው ብለሽ መቀጠል ሲገባሽ ፖለቲካ ምናምን አልሻ። የኔን ሀሳብ የመታን ይመስላል።